ሰላም ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ይሄንን ቪዲዮ እንግዲህ የአዲስ ዓመት ቀን ነበረ የሰራሁትኝ ግን መልቀቅ አልቻልኩም የዛን ቀን። ስለዚህ ከዛ በኋላ የተወሰነ እንግዲህ ማሻሻያ አድርጌበት ነው ማለት ነው አሁን ዛሬ እንደገና ለቀው ያሰብኩት። በአንድ ቀን ብቻ 20 የአባይ ግድብ መስራት የሚችል ብር መስራት የቻለው ሌሪ ኤልሰን ይላል። እንግዲህ ይሄ ተአምር የተፈጠረው እንግዲህ ከካፒታል ማርኬት ጋር የሚገናኝ ነው። እንግዲህ ሌሪ ኤልሰን ያው ለተወሰኑ ሰዓታትም ቢሆን ኤለን መስክን በልጦ የዓለም ቁጥር አንድ ሀብታም መሆን ችሎ ነበረ። ስለዚህ ለዛ ነው ታይትሉንም በአንድ ቀን ብቻ 20 የአባይ ግድብ መስራት የሚያስችል ብር መስራት የቻለው ሌሪ ኤልሰን ያልኩት ማለት ነው። እንግዲህ የአባይ ግድብን ለመስራት ላለፉት 14 ዓመታት ምን ያህል ዋጋ እንደተከፈለ ይታወቃል። ኦፍኮርስ በዋናነት የፖለቲካ ጫናው ነበረ፣ ከዓለም አቀፍ ጫናው። ከዛ ውጭ ደግሞ ብሩን መሰብሰብም ቀላል ጉዳይ አልነበረም። አባይን ለመገንባት የወጣው ወጪ ወደ 5 ቢሊዮን ዶላር አካባቢ ነው እንግዲህ መረጃዎች እንደሚያሳዩት ከሆነ። ይህንን ደግሞ ኢትዮጵያ ከየትኛውም ዓለም አቀፍ የፋይናንስ ተቋም በብድር መልክ ማግኘት አልቻለችም። ስለዚህ ከሀገር ውስጥ ነው ሰባስቦ የተሰራው። በጣም ትልቅ የሚባል ግድብ ነው። እንደ ምልክትም ሊቆጠር የሚችል ነው። በግሌ በጣም ደስታ ተሰምቶኛል በማለቁ። ከዚህ ጋር ግን ተያይዞ ያው ሌሪ ኤልሰን እንግዲህ በዓል ዕለት በመስከረም 1 2018 በጣም ብዙ ዜናዎች እየወጡ ነበረ። እንግዲህ ብሉምበርግን ላይ የወጣውን ዜና መጥቀስ ይቻላል። ኤንቢሲ ላይ የወጣውን ዜና፣ ዘ ጋርዲያን ይዞት የወጣው ዜና፣ ሲኤንኤን ይዞት የወጣው ዜና፣ መጨረሻ ላይ ፎርብስ እንደውም ሌሪ ኤልሰን እንግዲህ በአንድ ቀን የሰራው ወደ 110 ቢሊዮን ዶላር እንደሚጠጋ እንግዲህ የሚገልጹላ ዜና አውጥቶ ነበር ማለት ነው። እና በጣም የሚገርምና በጣም ተአምር የሆነ ዜና ነው። እንደውም ፎርብስ ቶፕ ላይኑ ላይ ኦራክል ቼርማን ሌሪ ኤልሰን አድድ ሞር ዛን 110 ቢሊዮን ኢን ሂዝ ኔት ወርዝ ኦን ዌድነስዴይ ብሏል። እንግዲህ በአንድ ቀን ውስጥ ነው ያለው ሀብት ላይ 110 ቢሊዮን ዶላር የሚጠጋ ሀብት መጨመር የቻለው ማለት ነው። እንግዲህ ይሄ ሴፕቴምበር 12 ላይ የነበረውን የብሔራዊ ባንክ እንኳን ብንወስድ ትንሽ ወደ ኋላ መለስ ልበል ብዬ ነው 143 ብር ከ61 ሳንቲም ነው። ስለዚህ በዛ ስታባዙት ሌሪ ኤልሰን እንግዲህ በአንድ ቀን ብቻ መስራት የቻለው የፎርብስን ከወሰድን 110 ቢሊዮን ዶላር አካባቢ ነው። ስለዚህ ያ ማለት ደግሞ በኢትዮጵያ ወደ ኢትዮጵያ ብር ሲቀየር 15 ትሪሊዮን 797 ቢሊዮን 881 ሚሊዮን ብር ነው ማለት ነው። ኦቨርናይት ሰርቶ ማድረግ የቻለው ይሄ ማለት ወደ 22 የአባይ ግድብ ማለት ነው። እንግዲህ ፎርብስን ከወሰድን ሌሎችን ከወሰድን 101 ቢሊዮንን ከወሰድን ቢያንስ 20 የአባይ ግድብ ማለት ነው። 20 የአባይ ግድብ ሊሰራ የሚችል ብር ነው ማለት ነው። በአንድ ማታ ብቻ ሌሪ ኤልሰን ሜክ ማድረግ የቻለው ማለት ነው። ኦፍኮርስ የአባይ ግድብን ለመስራት የወጣው 5 ቢሊዮን ዶላር ነው ማለት አባይ ግድብ የሚያወጣው 5 ቢሊዮን ዶላር ነው ማለት አይደለም። እንደዛ እንደማትረዱ ተስፋ አድርጋለሁ። ይሄን ቻናል እስካሁን የምትከታተሉ ከሆነ የተወሰነ ሂንትም ይኖራቸዋል። ስለዛ አባይን ለመስራት የወጣው ግድቡን ለመስራት የወጣው ወጪ ነው እንጂ 5 ቢሊዮን ዶላር አሁን የግድቡ ማርኬት ቫልዩ 5 ቢሊዮን ዶላር ነው ማለት አለ። ከዛ ብዙ እጥፍ ይበልጣል። አንደኛ 14 ዓመት ሙሉ ነው የፈጀው ግንባታው። ሁለተኛ ተፈጥሮ አለ። እንደዛ አይነት ተፈጥሮ ዝም ብሎ ማግኘት አይቻልም። 15 ቢሊዮን ዶላር ስላለ ብቻ እንደዛ አይነት ተፈጥሮ ማግኘት አይችልም። ወንዙ ራሱን ችሎ ያለው ቫልዩ አለ። ቫልዩ ከዛ በላይ ነው። ግን ግድቡን ለመስራት 5 ቢሊዮን ዶላሩ ራሱን ለመሰብሰብ ቀላል ልፋት አይደለም የተለፋው። ይሄንን ግድብ ወደ 22 የሚያስገነባ ነው ማለት ነው። ሌሪ ኤልሰን በአንድ ማታ ብቻ ሰርቶ ያደረው ማለት ነው። ተአምሩ ምንድነው? ሌሪ ኤልሰን ኦራክል የሚባል ካምፓኒ መስራች ነው። የዚህ ካምፓኒ ሼርማንም ነው። እዚህ ካምፓኒ ላይ እንግዲህ ወደ 41% የሚጠጋ ሼርም አለው። እንግዲህ ኦራክል ኮርፖሬት በዋናነት አሜሪካ ውስጥ ካሉ ግንባር ቀደም የሆኑ መልቲ ቴክኖሎጂ ካምፓኒዎች አንዱ ነው። መቀመጫውን የሚያደርገው በዋና ሄድኳርተሩን ቴክሳስ ላይ ነው። እንግዲህ የተመሰረተው 1977 ነው በፈረንጆቹ አቆጣጠር። በዋናነት ደግሞ የሚሰራው ከክላውድ ሰርቪስ ጋር፣ ከዳታ ማኔጅመንት ጋር፣ ክላውድ ኢንፍራስትራክቸር ጋር፣ ኢንተርፕራይዝ ሪሶርስ ፕላኒንግ ጋር የተያያዙ ስራዎችን ነው የሚሰራው። በቅርቡ ደግሞ በጣም ትልልቅ የሆኑ ወደ 4 የሚጠጉ የመልቲ ቢሊየን ስምምነቶችን ተስማምቷል። በተለይ ደግሞ ከኤአይ ጋር በተያያዘ ማለት ነው። ከዛ በተጨማሪ ከአማዞን ጋር፣ ከአልፋቤት ጋር፣ ከማይክሮሶፍት ጋር እንዲሁ ትልቅ ስምምነቶችን ተስማምቷል። በዚህ ምክንያት እንግዲህ የኦራክል ሌሪ ኤልሰን ቼርማን የሆነበት እና የመሰረተው ተቋም ከ1992 በኋላ 1992 አካባቢ በፈረንጆቹ 43% አካባቢ ጭማሪ አሳይቶ ነበረ። ከዛ በኋላ እንግዲህ ባለፈው ማክሰኞ ዕለት ወደ 38% ነው ማለት ነው የኦራክል የሼር ዋጋ ያደገው ማለት ነው ኦቨርናይት። ይሄ ማለት ደግሞ የአንድ የኦራክል ሼር ዋጋ ወደ $334 እንዲያድግ አድርጎታል ማለት ነው 38% በመጨመሩ ምክንያት።
እንግዲህ በዚህ ምክንያት የማርኬት ካፒታላይዜሽኑ ወይ ደግሞ ማርኬት ካፕ ምንለው ማለት ነው የካምፓኒው ከ678 ቢሊዮን ማክሰኞ ዕለት ማለት ነው በአንድ ቀን ከማክሰኞ ወደ ሮብ ስንሄድ 940 ቢሊዮን ዶላር አድጓል ማለት ነው። ሶ እንግዲህ ማርኬት ካፒታላይዜሽን ስንል ከረንት ሼር ፕራይስ ታይምስ ቶታል አውትስታንዲንግ ሼር ነው። እንግዲህ ሌሪ ኤልሰን ደግሞ እዚህ ካምፓኒ ላይ 41% ድርሻ አለው። ስለዚህ የእያንዳንዱ የሼር ፕራይስ ሲጨምር እሱ 41% ስላለው የእሱ ገቢም በጣም በሚገርም ሁኔታ ነው የጨመረው ማለት ነው። ስለዚህ 41% ሼር ሆልድ ስለሚያደርግ ኦራክል ላይ እሱ ያለው ሀብትም ከ279.7 ቢሊዮን ዶላር በአንድ ቀን ወደ 377 ቢሊዮን ዶላር አድርጓል ማለት ነው። በዚህ ምክንያት እንግዲህ ታሪክ ተመዝግቧል። በአንድ ቀን ብቻ ከ100 ቢሊዮን ዶላር በላይ መስራት ይችላል። ወይ ደግሞ እንግዲህ በቀላሉ እኛ እንድንረዳው በአንድ ቀን ብቻ እኛ 14 ዓመት ሙሉ ብር ሰብስበን የሰራ ነው። ኦፍ ኮርስ ፖለቲካል ጫናው አለ፣ በጣም ብዙ ችግሮች ነበሩ በመሃል። እሱ እንዳለ ሆኖ እኛ በ14 ዓመት ሰብስበን የሰራ ነው የአባይ ግድብን ለመስራት ያወጣነውን ወጪ ወደ 22 የሚጠጋ 110ን ከወሰድ ነው ማለት ነው። 100ን ከወሰድ ነው ብዙዎቹ የዘገቡትን 101 ቢሊዮን ከወሰድ ነው ወደ 20 የሚገነባ ያህል ብር ኦቨርናይት ሰርቷል ማለት ነው። እንግዲህ የካፒታል ማርኬት ተአምሩ እንደቀጠለ ነው። ለሞጫ ይሆን ዘንድ የሌሪ ኤልሰንን አንድ ኮቴሽን ተጠቅመን እንውጣ። when people start telling you that you are crazy you just may be on the most important innovation in your life ይላል። እንግዲህ ሌሪ ኤልሰን እንግዲህ የዘመኑ የዓለም ቁጥር አንድ ሀብታም የመሆን ድሉ በጣም ከፍተኛ ነው። ኦፍ ኮርስ የካፒታል ማርኬት ላይ እንግዲህ የሼሮች ዋጋ ሲጨምርና ሲቀንስ በጣም ቮላታይል ሊሆን ይችላል ሀብታቸው እስካልሸጡት ድረስ ወደ ካሽ እስካልቀየሩት ድረስ ሊጨምርም ሊቀንስም ይችላል። ግን ደግሞ ይሄ አሁን ያለንበት የፋይናንስ ዘመን ነውና መቀበል ያስፈልጋል። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ ነው። በዚህ ቻናል የተለያዩ ኢኮኖሚ ጉዳዮችን እንዳስሳለን። የኢትዮጵያም ሆነ ከኢትዮጵያ ውጭ ያሉ ማንኛውም ኢኮኖሚ ጉዳዮችን ደርሶት በዚህ በአዲሱ ዓመት ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ ነው። አንድ ቅር ያለኝ ነገር አለ። ከሁለት ቀን በፊት በተለይ ደግሞ ከዚህ ከትምህርት ጋር በተያያዘ የሰራሁት ቪዲዮ አለ። እንግዲህ ፕሮፌሰር ብርሃኑ ነጋ በጣም ብዙ ጊዜ ትምህርት ሸቀጥ መሆን የለበትም እንደዚህ መሆን የለበትም ምናምን ይላሉ፣ የኢኮኖሚ ኮፍያቸውን ሲያጠልቁ ማለት ነው። ያችን የኢኮኖሚ ኮፍያ ግን አውልቀው ደግሞ የትምህርት ሚኒስቴር ኮፍያ ሲያደርጉ፣ የፖለቲካውን ኮፍያ ደግሞ ሲያደርጉ ሌላ አይነት አሳሰብ ያራምዳሉ። አንዳንድ ጊዜ አውቀው ያጠፋሉና እሱ ጋር የተያያዘ ወደ 20 ደቂቃ የሚፈጅ ለሊት 9 ሰዓት ላይ ሪሊ እንቅልፍ እምቢ ብሎኝ ረብሾኝ የሰራሁት ቪዲዮ አለ እና እሱን ትዕግስት ኖሯችሁ ብታዩት እና ለፕሮፌሰር ብርሃኑ ነጋ የሚደርስ ቢታረጉልኝ በጣም ደስ ይለኛል። ቻናሉ በድጋሜ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። ወዳጅነታችን እናጠናክር። ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቱን መርሳት እንዳትረሱ። በዚህ ዓመት በጣም በከፍተኛ ኢነርጂ ነው መጣው። ቶሎ እመጣለሁ። ቴንክ ዩ